ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። የ14ተኛ ሳምንት የመጨረሻ ቀሪ ጨዋታዎች ዛሬም ቀጥሎ ሲካሄድ ማንቸስተር ዩናይትድ በሜዳው ዌስትሃምን የሚያስተናግድ ይሆናል። እስቲ ስለዚህ ጨዋታ ምን ትላለህ? ማንቸስተር ዩናይትድ በዛሬውም ጨዋታ ምናልባት ዌስትሃም በጣም የወረደውን ዌስትሃም ነው የሚገጥመው። ምናልባትም በዚህ በሶስት አራት ጨዋታዎች ላይ ወደ አቋሙ መመለሱ ካልሆነ በስተቀር ዌስትሃም ያለፉትን አራት ጨዋታዎች ባለፈው በሊቨርፑል ከመሸነፉ በፊት ሶስት ጨዋታዎችን አልተሸነፈም። ምናልባት እሱን ካላነሳም በስተቀር ሌላውን ጨዋታ በሌላው በኩል በጣም ነበር ሲቸገር የነበረው። ምናልባት ማንቸስተር ዩናይትድ ይሄ ጨዋታ ይቀለዋል ተብሎ ይጠበቃል። ይህ ማለት ደግሞ ማንቸስተር በደንብ አይቸገርም ማለት ባይሆንም ማንቸስተር ዩናይትድ በደንብ በዘንድሮ የውድድር ዓመት የአቋም መውረድ በደንብ ይታይበታል። ምናልባትም ከአምናው አንጻር የተሻለ ቢሆንም በዘንድሮ የውድድር ዓመት በጣም እየተቸገረ ያለ ቲም ነው። በዚህኛው የውድድር ዓመት ተከታታይ አራት ጨዋታ እንኳን ማሸነፍ አልቻለም። ነገር ግን ካለፉት ሰባት ጨዋታዎች 7 ጨዋታዎች አካባቢ 7 ጨዋታዎች አንድ ብቻ ነው ሽንፈት ያስተናገደው። በሁለቱ አቻ ሲወጣ በአራቱን ደግሞ አሸንፏል። ያለፈውን ሳምንት እሁድ ዕለት ክርስቲያን ፓላስን ከመመራት ተነስቶ 2-1 ማሸነፉን እናስታውሳለን። ማንቸስተር ዩናይትድ ምናልባት ከቆመ ኳሶች በደንብ ምርጥ ቲም እየሆነ እየመጣ ያለ ቲም ነው። ባለፈው ፓላስ ላይ ሁለቱንም ከቆሙ ኳሶች ነው ስኮር ያደረገው። ዝርኪዚ እና መሰን ማውንት ነበሩ ጎሉን ስኮር ያደረጉት። ፓላስ በእርግጥ በዛ ጨዋታ ላይ ጥሩ ፎርም አሳይቷል። እሱ ሌላ ጥያቄ ነው። በእርግጥ ግን ማንቸስተር ዩናይትድ በሚገባ 3 ነጥቡን ወስዷል። በዛሬውም ጨዋታ ዌስትሃምን ያሸንፋል ተብሎ ግምት ተሰጥቶታል። በማንቸስተር ዩናይትድ በኩል ያው እንደተለመደው እንደ ኩኛ፣ ሼስኮ እና ማጉዌር ያሉ ተጫዋቾች ዛሬም ከጨዋታው ውጪ ይሆናሉ እና ማንቸስተር ዩናይትድ በዛሬው ጨዋታ ላይ ምናልባት ትልቁን ፐርፎርማንስ ያሳያል ተብሎ ይጠበቃል። በጣም ዌስትሃም በጣም ከመውረዱ አንጻርና ፓኩዌታም ደግሞ በሊቨርፑል ጨዋታ ቀይ ከማግኘቱም አኳያ ዌስትሃም በጣም ይቸገራል። ማንቸስተር ደግሞ አታኪንጉ ሻርፕ ነው። ዲፌንሱ ምናልባት ዲፌንሱ ላይ ነው ጥያቄ የሚነሳው። አሁንም ቢሆን ዲፌንሱ ላይ በጣም ጥያቄ ያለበት ቲም ነው። በጣም ብዙ ጥያቄዎች ያሉበት ቲም ነው። ከዚህ በፊትም አንስተናል። ሚድፊልዱ ከፓላስ ጨዋታ በፊት አንስተን ነበር። ሚድፊልዱ ምን ያህል እንደሚቸገር፣ ሌፍት ባኩ እና ራይት ባኩ ምን ያህል ችግር እንዳለበት በደንብ አውርተናል። አይ ቲንክ መድገም እንዳይሆንብን እሱን እናልፈዋለን። ምናልባት እነኚህን ችግሮች ዌስትሃም ይጠቀማል፣ እሱን የምንመለከት ይሆናል። ግን ያን ያህልም ክፍተት የሚፈጥሩ አይመስለኝም። ይህንን ጨዋታ ማንቸስተር ዩናይትድ በሚገባ የሚያሸንፍ ይመስለኛል፣ ተቸግሮም ቢሆን ማለት ነው። አዎ ማንቸስተር ዩናይትድ በመከላከሉ ላይም ቢቸገርም በእርግጥ በሌፍት ባክ በኩል ኡምቤሞ ከአማድ ዲያሎ ጋር ያለው አሪፍ ጥምረት በዘንድሮ አሪፍ የሚባል ጥምረት እያሳዩ ይገኛል እና እስቲ ስለነዚህ ሁለቱ ጥምረቶች ምን ትለኛለህ? አዎ የሁለቱ ጥምረት በጣም ለማንቸስተር በጣም ትልቅ የአታኪንግ አቅም ሆኖ ነበር። ምናልባት ኩኛ ሲጎዳ ነው ዳሎትን አማድ ዲያሎን ወደ
ወደ ሌፍት በኩል ስቦ ወደ ራይት በኩል ስቦ እያጫወተው የሚገኝ ዊንግ በኩል እየሳበው እያጫወተው የሚገኘው ነገር ግን ማንቸስተር ዩናይትድ በአማድ ዲያሎን በራይት ባክ በኩል እና ሲያሰልፍ ከሙቤሞ ጋር በጣም የተዋጣለት አታኪንግ መስመር ነው። እሱ ብዙም ሰው ብሎታል። በጣም ምርጥ የአታኪንግ መስመር ነው ለማንቸስተር ዩናይትድ እየፈጠረ የሚገኘው። እናስታውሳለን ከሊቨርፑል ጋር ሲጫወቱ ምን ያህል በአንድ ደቂቃ ውስጥ ነው አንድ ደቂቃ ሳይሞላ ነው ልክ እንደገባ ነው አማድ ዲያሎ ለሙቤሞ አሲስት አድርጎ ስኮር ያደረገው እና የሁለቱ ጥምረት በጣም ምርጥ ነበረ። በአታኪንጉ ላይ በጣም ሻርፕ ነበረ፣ በተለይ የሁለቱ ጥምረት ማለት ነው። እና የኩኛ መጎዳት ግን ይህንን ጥምረት እያፈረሰው ይገኛል። ምክንያቱም የኩኛን ቦታ ከቨር ለማድረግ ዲያሎ እና ሙቤሞን ነው እየተጠቀመ የሚገኘው። ያው ከነሱ የተሻለ ተጫዋች ማንቸስተር ውስጥ ያለ አይመስለኝም። ምክንያቱም ሁለቱ ናቸው አታኪንግ ላይ ምርጥ የሆኑ። ሁለቱም 10 ቁጥር መጫወት ይችላሉ፣ መስመር መጫወት ይችላሉ። ሲጫወቱም ተመልክተናል። በደንብ ፐርፎርም እያደረጉ ነው ማንቸስተር ቤት እና ክፍተት ቢኖርም እንደ የሱም ቦታ እንደነ ዲያሎ እና እንደነ ዶርጉ ያሉ ተጫዋቾችን እየተጠቀመ ዲያሎን ወደ ዊንግ እያወጣው ሲያጫውተው ተመልክተናል። የሁለቱን ጥምረት እያፈረሰው ግን የኩኛ መመለስ ምናልባት ይህንን ጥምረት መልሶት በጣም ምርጥ ፐርፎርም ያደርጋሉ ተብሎ ይጠበቃል እና ማንቸስተር በእነዚህ መስመር ነው በጣም አታኪንጉ ምርጥ እየሆነ ያለው። ምክንያቱም አንድ ላይ ሳይሰለፉ ሲቀር ምን ያህል እየተቸገሩ እንደሆነ ተመልክተናል። ሙቤሞ ስኮር የማድረጉ ነገር ይቀዘቅዛል። ማንቸስተር በአጠቃላይ እየቀዘቀዘ ይገኛል። ምክንያቱም ከክፍት ኳሶች ጎሎችን ስኮር ለማድረግ በደንብ እየተቸገሩ ይገኛሉ። የሁለቱ አንድ ላይ ያለመሰለፍ ማለት ነው እና የሁለቱ ጥምረት በጣም ምርጥ ነው ለማንቸስተር ዩናይትድ ማለት ነው። አሪፍ ፎርም ላይ ያሉት ሁለቱ ናቸው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።